ሶ ሪካርድ አድርገው አስጠይቀው ነበረ። ይዘውኝ የሚሄዱት ልጁ ፖሊስ ነው ሊያስገድሉኝ መኪና ውስጥ እየተመካከሩ ማለት ነው። በቃ እንሽጣት ወይስ እናስገድላት ነው። ይሄንን የሚያወቁት ምናምን እየቀረበች ነው በደንብ እንትን ስለማትይ ነው እምነቱን ስለማትከታተይ ነው ምናምን ነገር ብለውኝ በቃ በጣም ወጥሬ ያስኩኝ እና እነሱ ተወልደው ያደጉበት እምነት በላይ እኔ በቃ በጣም ሲሪየስ ሆኜ ትኩረት ይዤ እንደውም እንዴ እሷን አታያትም ከኋላችሁ መታ እንደዚህ እኔ መስጊድ ሄጄ ነው የምሰግደው ምንም ቁርአን አንድ ኡስታዝ ተፈልጎ ተገኘልኝና ቁርአን ያስቀራኝ ጀመረ። ቁርአን ሲያስቀራኝ ግን እኔ ሁሌ ጠይቀው ነበር ምንድነው ትርጉሙ ምንድነው ማለት አይ አሁን አንቺ ገና ነሽ ቢነገርሽም አይገባሽም ነበር የሚለኝ ማለት ነው። እውነት ለመናገር እኔ አስቀርቶኝ ሄደውን ጠገቡ በደንብ ልለታለው ከነዚህማ ከነምኑ ልክ እሱ ከጠገቡ ዞር ሲል ግን የለም እረስቸዋለሁ ማለት ነው። እና በቃ በጣም ተቸገርኩኝ እንደዚህ ያልኩኝ በቃ ደስ ይለውና በጣም ስቀራለት ምናምን ነገር ደስ ይለውና ስለለት እኩል አብሬ በቃ እዛ ከነበሩት ከነሱ በላይ ለና እሱ ከጠገቡ ሲር ግን እግዚአብሔር በሚያውቀው አንድ ነገር አይምሮ ውስጥ አይቀመጥም ማለት ነው። በቃ ግራ ግብታ ነኝ። ከዛ በጣም ማድረስ አጋጣሚ ምንድነው ቤተክርስቲያን ምናምን የለም እንግዲህ ክርስቲያንም የለም በአካባቢው ያው ኢትዮጵያ ውስጥ ነው ግን ክርስቲያንም የለም በአካባቢው ነው። ሻማ ምናምን ሳገኝ በጣም መለኮስ ወዳለሁ ማለት ነው። ሻማ ካገኝ በቃ ዝም ብዬ ለምን በኦርቶዶክስ እያለሁ ነው ቤተክርስቲያንም ባልሄድም በቃ እንዲ የመድኃኒዓለም የኪዳነ ምሕረት ቀን ዝም ብዬ ሻማ ለኩሳለሁኝ ምንም ባልልበት ራሱ ማለት ነው። ከዛ ግን በቃ አሁን እስላም ኮንኩኝ በኋላ እኔ እስላም ነው ነበርኩ ማለት ራሱ እንዴት እንደሚከብድ ቁርአኑን በደንብ ቀርጤ ስታብዥ እኮ ይገባሻል። ገና ስለሆንሽ ነው የማይገባሽ። እሺ ይሄ ምን ማለት ፈልገው ነው አንድ በቃ እንትን ካልን በኋላ ይሄ ምን ማለት ነው ይሄን ንገረኝ በአማርኛ ስለው ብነግርሽም አይገባሽም። ለምን ጥያቄ ይፈጠርብሻል። ጥያቄ ከፈጠረብሽ ደግሞ ውስጥሽ ስለሚጠራጠር አትቀበዩም እና አሁን አይገባሽም ሁሉንም ካላወቅሽ እንዴት ይገባሻል ነበር የሚለኝ ማለት ነውና አላቅም ለምን እንደዛ እንደሚለኝ እውነት ለመናገር አላቅምና በቃ ውስጤ በጣም ጥያቄ ይፈጥራል። ከዛ በቃ ሴትዮዋ ጋም ሲሄድ ምናምን ያረብኛ አልችልም። በቃ ሴትዮዋ ጋም ባለችኝ በምን ተባተቡም ልጠይቃት እሞክራለሁ። ምንም ከሚያወሩኝ ነገር ኡስታዙን በቃ በጣም ጨቀጭቆ እንደሚጠፋብኝ ጀመረ። ጭራሽ አላናግርሽ ይለኝ ጀመረ። እኔም ሌላ ማቆ ማንም የለም ማንም እንደዚህ ሊያስተምረኝ የሚችል ሌላም ኢትዮጵያ የነበሩትም ጓደኞቼ ያልኳችሁ በቃ በዛ አስጠላዋቸው ከነጭራሹን ዘጉኝ። ሶ ነገሮች በቃ በጣም ድብልቅልቅ አሉብኝ። በጣም ተናለብኝ ተምታታብኝ ያልሆነ ከዛም በቃ ዝም ብዬ ዩቲዩብ ምናምን ብዙም ያኔ እንትን አልነበርኩኝም ሶሻል ሚዲያ ላይ ዩቲዩብ ላይ ምናምን መግባት ጀመርኩ። ከዛ በቃ ዩቲዩብ ላይ ሰምቼ ጨርሼ ምናምን በቃ እረጋጋለሁ። በተለይ እንትና ሰማ ዶክተር ዛኪርን ስሰማቸው ሁሌ ጥያቄ ይፈጠራል። ምን ሁሉም ሴክሹዋል የሆነ ነገር ነው የሚያወራው ከምንም የድህነት ነገር አጣውበት። ነገር ግን እሱን ካልሰማው ደግሞ መረጋጋት አልችልም። ሌላ ነገር አይመጣልኝም፣ ምንም ነገር አይታየኝም። በቃ እሱን የሰማው ስራዬን ስሰራ ስራዬን መስራት እችላለሁ። ነገር ግን ማታ እንቅልፍ የለኝም። በቃ ለምንድነው ይሄ የድህነት ትምህርቱ ምንድነው እላለሁ እና ሰው አላገኘው። ምናልባት ወጥቼ በደንብ ስላልፈለኩ ሊሆን ይችላል ወይ ዘግቶብኝ አላቅም። እሱን እግዚአብሔር ነው የሚያውቀውና ግን የመድሃን ትምህርት ፈልግ ያጣውበት በጣም በቃ ሴትዮዋንም ስጠይቃት እየጠየኳት ምናምን የጨቀጨኳት ለምንድነው እንደዚህ የሚሆነው ለምንድነው በቃ ስለዚህ ስለ ወሲብ የሚያወራው ለምንድነው ስለ ሰው የሚያወራው እና በቃ እኔ እንደውም በጣም በነገሩኝ ሰዓት እኔ ካለ ይልቅ ነብዩ ነው በቃ አምላክ በየተቀበለ ልጆቿም ከትምህርት ቤት ሲመጡ ምናምን ባለን ጊዜ በቃ ቁርአን እንዲያስቀሩኝ ታደርጋቸዋለች ምናምን። ግን እኔ ለምን ተርጉሙልኝ ይግባኝ ማላውቀው ቋንቋ ብቀረው ለድህነት የሚጠቅመኝ ምንድነው ነው የምላቸውና ማንም ሊነግረኝ አልቻለም። በቃ በጣም እየተበሳጩ የተሰላቹ መጡ ሰዎቹ ራሱ አሰሪዎች የራሱ ለምንድነው ራስን ማትገልጠኝ? በቃ አላህም ከሆንክ እግዚአብሔርም ከሆንክ ሌላም እምነት ከሆንክ እንትን በቃ ራስን ገለጥልኝ አልኩት። ከዛ ለመጀመሪያ ቀን ከሰለምኩኝ በኋላ በሁለት አመት ማለት ነው ከሰለምኩ በኋላ 2 አመት ሙሉ የመጀመሪያ ጊዜ ሰላማዊ እንቅልፍ የዛን ቀን ተኛውኝ ማለት ነውና ህልማየው ህልሙን አላስታውስም። ሶ ያለኝ አማራጭ ምንድነው
ማታ ማታ ስራዬን ጨርሼ ቀን ቀን ሐዲስ እየሰማሁ ውላለሁ። በቃ እነኚህ እንትኖችን ሰማለሁ። ከዛን ኢሞሌ ግሩፕ ላይ ምናምን ሙስሊም ጓደኞችን አገኘሁኝ። ከነሱ ጋር ሳወራ ምናምን እነሱን ስጠይቃቸው እንደዚህ በግልጽ አይነግሩኝም፣ ግን ያው በቃ ዝም ብለው ስለ ነብዩ ነው የሚያወሩት። ስለ ነብዩ ያወራሉ። በቃ መልካም ነገር ነው የሚያደርገው። በቃ ደግ ነው፣ ጥሩ ነው፣ እንወዷለን፣ ይወደናል፣ እንደዚህ ግን በቃ አይገባኝ። ስጠይቃቸው ጥያቄን የሚመልስልኝ ግን አላገኝም። ለምንሰጣቸው ጥያቄ መልስ አላገኝም። ለምንድን ነው በቃ እንደዚህ ለምን ፐርሰናል ቁርአን እንትን ከተባለ ቁርአን እምነት ከሆነ ቁርአን ከፈጣሪ ወረደ ካላ ወረደ የሱ ቃል ነው ከተባለ ለምን የድህነት ትምህርት የለበትም ነበረ ውስጥ ከነሱ ጋር የነበረው ጭቅጭቅ። እነሱም ደግሞ የተወሰነ እንትን ይሉኝና ኢቨን ከግሩፕ ብሎክ ያደረጉና ያስወጡኝ ነበረ ማለት ነው። በቃ የኢሞ ግሩፕ የምታውቁት ከሆነ ዝም ብላችሁ ጆይን ማድረግ ትችላላችሁ። በጣም ብዙ ናቸው፣ በብዙ ሺህ ማለት ነው። በሌላ ቋንቋ ደግሞ እኔ ከአማርኛ ውጪ ትንሽ እንግሊዝኛ ሊገባኝ ይችላል እንጂ ሌላ ነገር አላውቅም። እንዴት ይግባኝ? በጣም ችግር ነው። ሰው ያለኝ አማራጭ ምንድነው? ማታ ማታ ፈጣሪ ራስን ገለጽልኝ ብዬ በቃ ለረጅም ጊዜ እያለቀሱ መተኛት ነበረ። ሳለቅስ በቃ እንደዚህ አልቅሼ ከሆነ ተኝቼው እንትን አድራለሁ፣ ቀን ስራ መስራት እችላለሁ። እንደዚህ የሆነ ታመምኩኝ። ከዛን የሆነ ሳለ በቃ እንትን አልኩኝ፣ መርዝ ጠጣው ማለት ነው። በቃ ራሴ ላጥበ መረረኛ አቃተኝ። በቃ ሜንታሊ በጣም እንትን አልኩኝ፣ ብሬክዳውን አድርጌያለሁ የለውም። ከዛን እኔ የጠጣሁትን መርዝ ተኝቼ ኖርማል እንቅልፍ 24 ሰዓት ተኝቼ ነቃሁኝ። ጤነኛ ኖርማል ሆንኩኝ፣ በጣም ጤነኛ ሆንኩኝ። ያን መርዝ ጠጥቼው ለራሴ ገረመኝ። በቃ ሰዎቹ በቃ እቺ ልጅ ላይ ከምትሞት እንመልሳት ምናምን ነገር ተባልና ከዛን እንደዛ ሲባል የሰውየው አሰሪ እህት ከረዘምኩባችሁ በጣም ይቅርታ አስቆሙኝ እሺ በማል የሰውየው እህት ትውሰደኝና እሷ ጋር እየሰራውኝ እያለ እሷ ወሰደችኝ። በቃ እስቲም ቦታ ትቀይርና ልጅቷ ጥሩ ነች፣ ቦታ ትቀይርና ምናልባት ከተሻላት ምናምን ተብሎ እዛ ሄድኩኝ። እዛ ሄጄ ልክ እዛ ቤት ሲሄድ ከዛ ቤት ጎረቤት መዝሙር ይከፈታል፣ የኦርቶዶክስ መዝሙር ይከፈታልና ሰማለሁኝ ምናምን ነገር። ከዛ እንደምን ብዬ በመስኮት አግኝቼ ልጅቷን ሳናግራት ክርስቲያኖች ብዙ ስለእምነቱ የላትም፣ እውቀት ብዙ የላትም፣ ግን ኪዳነ ምሕረትን በጣም ትወዳታለች፣ በጣም በብዙና ኪዳነ ምሕረትን ነው ለትንሹም ለትልቁም ኪዳነ ምሕረትን ነው የምትለው። በቃ እኔ በመስኮት ተደብቄ አናግራታለሁ ምናምን። እስቲ የሆነ ነገር ንገሪኝ ስለ ኦርቶዶክስ እላታለሁ። እውነት ለመናገር ስለ ኦርቶዶክስ ለምን ዩቲዩብ ላይ ገብቼ እንደማላይ አላውቅም። ለራሴም ታምር ነው እስካሁን የሚሆንብኝ። ግን በቃ ሁሌ ዩቲዩብ ከከፈትኩኝ ወይ ኢሞ ከከፈትኩኝ በዛን ሰዓት የነበረው እሱ ነው ማለት እኔ ብዙ ስለማንተን ስለማልነው ፌስቡክ ምናምን ነገር ስለማልገባ ነውና የማገኘው እንዳለ ሙስሊሞች ነው። ስለ ሙስሊም የሚሰበኩ የሚማሩ በቃ ሁሉ መንዙማው ምኑ መንዙማ ደግሞ በልጅነቴ አክስቴ ትሰማ ስለነበረ በጣም ነው የምወደው። ከሷ ጋር ነው እየሰማ ያደግኩትና ሰው በጣም ይስበኛል ወደዛ ማለት ነው። ከዛን እያለ በቃ ኪዳነ ምሕረት መዝሙር ስትከፍት ምናምን የሷ መዝሙር እየሰማው ምን እያልኩ ከዛን በቃ በጣም እንትን አልኩ። ከሰዎቹ ጋር መስማማት አልቻልኩም። መዝሙር እንትን ማለት ጀመርኩኝ። በዩቲዩብ ላይ ተደብቄ መስማት ጀመርኩኝ። መስማት ጀምር ከሰዎቹ ጋር መግባባት አልቻልኩም። ያለ መጥፎ ነገር ተፈጠረና አረብኛ እንደነገርኳቸው አልችልም። ከዛ በተራ ነገር ተጣልተን ወደ ቢሮን መልስሻሉኝ እሺ አልኳቸውኝ። ይዘው ሊሄዱ ለቢሮ ደውሉልኝ ምናምን ነገር ብያቸው አልደውልም ብለውኝ እኔ በራሴ ስልክ ደብቄ ያስኩ ስልክ ነበርና እንሸኝሽ ወደ ቢሮ ምሰርሽ ብለውኝ ይዘውኝ ይሄዱ ነው። ግን እነሱ ለካ መዝሙር ሰምተው አስጠይቀዋል ማለት ነው። ሪከርድ አድርገው አስጠይቀው የኦርቶዶክስ መዝሙር እየሰማች ነው ብለዋል ማለት ነው። እና እኔ ከሰዎቹ ጋር እንዲህ ኢድ ሲመጣ ምናምን መስጂድ ሄደን እንሰግራለን። በቃ ብዙ በእስልምና የሚደረጉ ነገሮችን ሁሉ ሲያረጉ ለራስ ያረጉልኛል እና ሙስሊም ነች ብለው ሪከርድ አድርገው አስጠይቀው ነበረ። ይዘውኝ የሚሄዱት ልጁ ፖሊስ ነው፣ ሊያስገድሉኝ መኪና ውስጥ እየተመካከሩ ማለት ነው። በቃ እንሽጣት ወይስ እናስገድላት ነው። ይሄንን የሚያወቁት ወደ ቢሮ ይዘውኝ ሲሄዱ ተደብቄ ቢያስኩት ስልክ ለደላሏ ደውዬ ላናግራት ፈርቼ በቃ እንደደወልኩኝ ተቀምጧል ስልኬ ማለት ነው። እንደዚህ ክፍት ሆኖ ተቀምጧል ስልኬ። እንዴት ላዋራት? ደብቄ ነው ያስኩት ስልኬ እንዳይነጥቁኝ ብዬ ፈርቼ በቃ እሷ እየሰማች ነው ዝም ብላ ማለት ነው። ከዛ በቃ እንትን ይላሉ። እለቱ የዓመቱ መድኃኒዓለም ነበርና የኔ አባት ከዛ እንትን እያልን መኪና ውስጥ እየሄድን ያንን ያወራሉ። ከዛ
ሰማችና ምንም ማለት እሷም አልተናገረችም። እነሱ የሚያወሩትን ሰማች ነው ይነሳለ ሐሳባቸውን ቀየሩ። ምን ብለው እንደቀየሩ ማላቅም አልነገረችኝም። እሷም ቀጥታ ወደ ቢሮ ይዘውኝ ሄዱና አንፈልጋትም ውሰጃት እቺ ልጅ ምናምን ነገር። ከዛ ለካ እየመጣን ወኔን እንደዛ ለማድረግ እየተነጋገሩ ቤት ውስጥ እሳት አደጋ ተነስቶ ሰዎቹ ቤታቸው እንዳለ በቃ ግማሽ በግማሽ ተቃጥሏል። ልጆች ነበሩ የነበሩት፣ ሰራተኛ እኔ ነበርኩ። እኔ ስለሌለሁኝ ማንም ልጆቹን የማይላቸውም እንዳለ ከፎቅ ጀምሮ እስከታች ድረስ ቤታቸው ተቃጥሏል ማለት ነው። ከዛም በማለካ ተደውሎ ተነግሯቸዋል። በቃ እኔን ወደ ቢሮ ወሰዱኝ። ወረወሪ መንገድ ላይ ነው ራሱ ቢሮ ጋር አላደረሱኝም። አስፋልት ላይ ጣሉኝና እዚህ ጋር ነች በቃ ውሰዷት ምናምን ነገር ብለዋት ሄዱ ማለት ነው። ከዛን ሴትዮዋ በቃ በጣም እንትን አለች፣ አለቀሰች። ደላላ ስታገኝ ምን ሆነሽ ነው ምናምን ስላት እንዲህ እኮ እየተመካከሩ ነው ምናምን ነገር ብላ ሪከርድ ያደረገችውን አስቀምጣ አሰማችኝ ማለት ነው። እንደዚህ ማለት ነው በቃ መድኃኒዓለም ይወድሻል ማለት ነው ምናምን አለችኝ። ከዛ በቃ እግዚአብሔር ይመስገን ማለት እኔ ለመጀመሪያ ጊዜ በቃ እግዚአብሔር ይመስገን አልኩኝ። የዛን ጊዜ በቃ ከልቤ ማለት ነው ፈጣሪ እግዚአብሔር ነው ብዬ አመንኩኝ። ከዛ በቃ እኔን ካንስል ለማስደረግ ብሎክ ለማስደረግ በጣም ብዙ ነገር ተደረገ። በጣም ብዙ ነገር ተደረገ። እዛ ህይወቴ ለማበላሸት እኔንም ለማሳሰር ቢሮ ካስወሰዱኝ በኋላ ማለት ነው። ደላላ እግዚአብሔር ስጣት መድኃኒዓለም ተጨምሮበት ነገሮች ተስተካከሉልኝና እንትን አልኩኝ። ወደ ሀገር የገባው ብሎክ ሳልደረግ ብሎክ ከተደረግኩ ወደዛ ሀገር ተመልሼ መግባት ስለማልችል ወደ ኢትዮጵያ እንደምን ተብሎ ወደ ኢትዮጵያ ገባሁኝ። ከዛ ይሄን ለማንም አልነገርኩም፣ ለቤተሰብም አልነገርኩም። ከዛ እኔ ጨለልኩ። በዛ መሃል በቃ የለው ራሴን አላቅም ምናምን ነገር በጣም ብዙ ነገር ስታለው ብዙ ነገር አላደርግም። ከዛ ወደ ኢትዮጵያ ሲሄድ ለቤተሰቦች የማልተነገርኩም፣ ዝም ብዬ ሄድኩት። በዛው በመጣሁኝ ዝም ብዬ ቤተክርስቲያን ሄድኩኝ። ቤተክርስቲያን ሄጄ ገዳም ገባሁኝ። አዲስ አበባ ገዳም ነበረ። ገብቼ በገባው በማግስቱ አይነት ነገር እንደዚህ አይነት ነገር ስለ አርሴማን አላቃትም። አርሴማ እንሂድ ምናምን ነገር ሲባባሉ እሺ ምናምን ነገር አልኳቸው። እንሂዳሉኝ። አላቃቸውም። ጠየቁኝ። እሺ አልኳቸው። ጆሮ አርሴማ ሄድን። እዛ ወደ 9 ወር ምናምን አካባቢ ማለት ነው እኔ ንስሐ መግባት እንዳለብኝም ሳልገባ ሳላስታውስ ምናምን 9 ወር ሙሉ ገዳም ለገዳም ያው መቀመጫዬን ጆሮ አርሴማ አድርጌ በየብዙ ገዳሞች ሄድኩኝ። ከዛ እዛ ብዙ መንፈሶች ወጡልኝ፣ ተሸኙልኝ፣ ተረጋግተው ራሴ ቄደር መጠመቅ ራሱ እንዳለብኝ አላቅም፣ አልተጠመኩም ምናምን እንደዛ ሳልሆን እንደዛ ምንም ነገር ሳላደርግ ንስሐ ሳልገባ ምንም ሳልል ከየት እንደመጣው ለማንም ሳልነግር 9 ወር ሙሉ ጸበል ምናምን ተንከራተትኩ አልልም። ሄድኩኝ በቃ ሰላም አገኘሁ፣ ተረጋጋው። የሚያስጨንቀኝ ምን እንደነበር አወቅኩት፣ ተመለስኩኝ አልኩኝ። ከዛ ጸበል ወጣሁ። ከ9 ወር በኋላ ለማንም አልነገርኩም። ማንም አያውቀኝም። እዛ ጸበል ራሱ ሄድ ልጆች ባገኝም ብታወቅም ምንም ብልም አርሴማ ብዙ ታሪክ ታምር ሰራችልኝ በህይወቴ። ቤትም ቤተሰቦቼ ጋር ሄዳ ብዙ ነገር አደረገችልኝ እና እንደዚህ ብዬ ብናገር ያው የቤተሰብ ነገር ስለሚወጣ ነው። እና ከዛ እንትን ማለት ጀመርኩኝ። እስቲ ምንድነው ክርስትና ብዬ ማውራት የጀመርኩ ማሰብ ራሱ የጀመርኩት ከዛ ከገዳም ከወጣው ምናምን ነገር በኋላ ተመልሼ ወደዚህ መጣው። እግዚአብሔር ይመስገን አሁን ድፍን ዓመት ሆነኝ ወደዚህ ከመጣሁኝ። ከዛ በኋላ እንደተመለስኩኝ ቲክቶክ ላይ ሞር አክቲቭ መሆን ጀመርኩኝ። ግን እምነት ነገሮች ላይ ምናምን አልነበረም። አሁን በቅርብ ላይ በጣም በቅርብ በወር ማክሲመም 2 ወር ምናምን ቢሆን ይመስለኝ እግዚአብሔር ይመስገን መጀመሪያ ያገኘሁት ናኑን ነበረ ላይቭ ላይ። ከዛን እያለ የነፎይ ምናምን ነገር ሰማሁኝ። የእናንተን ትምህርት ሰምቼ ደግሞ በቃ ስለ ክርስትና በስነ ስርዓት መማር ማወቅም የፈለኩት የእናንተን ሰምቼ ከዛን ቤቲ ኤፌሶንን ከዛን ማማይን ከዛን የእፎይን ስሰማ ተራ በተራ በቃ ሳላስበው የእናንተ ቪዲዮ ይደርሱኛል፣ የእናንተ ላይፍ ይደርሰኛል። ከዛ ከሌሎች ሁሉ ከሌላው ነገር እየሸሸው ወደ እናንተ ስመጣ ሞር እግዚአብሔር እንዴት በምህረት እጁ እንደሰበሰበኝ እንዴት እንደጠበቀኝ እንዴት በዛ ሁሉ ፈተና እንደዛ ትቼው እሱን ክጄ ማለት ነው እንግዲህ መንፈስ ቅዱስን መካድ ነው እኔ እስልምና ማለትና እሱን ሰድቤ እሱን ትቼው ሄጄ እሱ ግን ሳይተወኝ በጤናዬ መልሶ ክብሬን ከሰው እኩል አድርጎኝ እንዲህ ነው ብዬ ለመናገር ራሱ ቃላት ያጥረኛልና በእናንተ አየሁኝ እና እናንተን እግዚአብሔር ይስጣችሁ፣ እግዚአብሔር ያክብርልኝ ማለት ሳላስበው ነው በቃ ነገሮች እየተሰካኩልኝ የመጡት።
ከዛ እንዴ በእስልምና ለካ እንደዚህ ሲባል የነበረው እንደዚህ ያስተምሩ የነበረው ለካ እውነት ነው። በይበልጥ በቃ አይምሮ ውስጥ ጭንቀት ላይ ነበር። አይምሮ በጣም ብዙ ጥያቄዎች የነበሩት ብዙ እንደነገርኳቸው አልተረጎሙልኝም፣ አላስተማሩኝም። ግን ትንሽ የሰሟቸው ስለ ሴቶች በጣም ስለ ሴቶች ይሰጥ የነበረው ትምህርት ሲያስተምሩት የነበረው ትምህርት ምክንያቱም ሰዎቹ እዛ የሚያሰሩ ወንዶቹ ምናምን አሉና እነሱ በማስመጡ እናንተ ሴቶች እኮ እንዲህ ናችሁ ምናምን ነገር የሆነ ነገር ፈልገው ሴትነት መጠቀም ፈልገው እናንተ እኮ እንደዚህ ናችሁ ይላል ቁርአኑ ላይ ምናምን ነገር ይሉኛል። ምን ማለት ነው ማንንም የሚያስረዳኝ ምናምን ነገር ብዬ ግን አሁን መጥተው እናንተ እዚህ መጥቼ እናንተ ስትፈቱልኝ እናንተ ስትናገሩት ምን ማለት እንደሆነ ምን ማለት እንደፈለጉ ትምህርታቸው ምን እንደሆነ ስነግሩኝ አለካ እንዲህ ያደርጉ ነው የነበሩት እንዲህ ሲናገሩ እንዲህ ሲጠይቁኝ የነበሩት ከዚህ አንፃር ነው ከዚህ ሁኔታ ነው ብዬ እንዳሰብ አድርጎኛልና እውነት እስልምና በጣም የእንትን ነው የጨለማ ህይወት ነው። እኔ ስጠይቃቸው እንግዲህ ሌላ ነገር ጠይቂያቸው አይደለም አስረዱኝ አስተምሩኝ ብዬ በጠየቅኳቸው ነው ሲሸሹኝ ሲያርቁኝ የነበሩት። በጣም ብዙ ነገር አሁን እንደዚህ ብዬ መናገር ስለማልፈልግ ነው ለራሴ ከእግዚአብሔር ጋር ቃል ገብቼበታለሁ። ይሄ ነገር የሆንኩትን ያደረጉኝ እንደዚህ ያደረጉኝ ፍጥረቶች ያንተ እጆች ስራ እንደዚህ ያደረጉኝ ብዬ አልናገርም ብዬ ቃል ስለገባው ነው እንጂ በጣም ብዙ በጣም ይሄ ነው የማይባል ማለት ነው። እግዚአብሔር ይመስገን በጣም ብዙ ነገር አድርገውኛል። ለምን ወደ ክርስትና አይደለም ስመጣ ገና ስጠይቅ ምን ማለት ነው አስተምሮቱ ምን ማለት ነው ተርጉሙልኝ አስረዱኝ ብዬ ስለጠየቅኳቸውን ብቻ ማለት ነው። እና ልጆቻችን ልታበላሽ ነው፣ ልጅ መገደል አለባት፣ እቺ ልጅ መታሰር አለባት፣ ብዙ ነገር መደረግ አለባት ተብሎ ከዛ ሁሉ መከራ ያወጣኝ እግዚአብሔር ነው። ሳላቀው ያወቀኝ ሳይገባኝና ሳይገባኝ እግዚአብሔር ወደ ቤቱ የጠራኝ እሱ ነውና እና እኔ ክርስትና የእውነተኛ ማለት አሁን እኔ ያለኝን ሰላም ልነግራችሁ አልችልም። በቃ ሌላውን ዕውቀቱ ምናምን ተውት። አሁን እኔ በራሴ ማለት ነው በፍቃድ እግዚአብሔር በሰጠኝ በነፃ ፍቃድ እሱን እያመለኩት ለሱ እየታዘዝኩኝ በመኖረው ጤነኛ ነኝ። አይምሮ ሐኪም ቤት መግባት አለባት ተብዬ ማለት ነው ይሄ አማኑኤል መሄድ አለባት ተብዬ ሁሉ ነገር ጣጣ አልቆልኝ የነበርኩ ሰው ነኝ። እግዚአብሔር ይመስገን ደጁን አልረገጥኩኝም። የኔ አማኑኤል የኔ መድኃኒት የኔ የሰላሜ መረጋጋቴ ሁሉ ነገር አሁን ላለሁበት ራሱ ምንም አይደለም። ጸበሉ ስሙ የሰጠኝ ነፃ ፍቃድ በቃ በስሙ በሱ በቤቱ ያገኙት ነገር ነውና አላቅም ያወራሁት ይግባችሁ ልክ ይሁን ምን ይሁን እቺን መናገር ስለምፈልግ ነው የተናገርኩትና ጥያቄ ካላችሁ እቀበላለሁ። ስላበዛው በጣም ይቅርታ። ችግር የለውም እና እህታችን በጣም እናመሰግናለን። እግዚአብሔር አምላክ እንኳን ከሁሉም ነገር አወጥቶሽ በቤቱ ሰበሰበሽ። በጣም ደስ ይላል። እግዚአብሔር በቤቱ ያጽናሽ። በርቺ እህታችን። ቅድምም እንደነገርኩሽ በጸሎትም ምንም መጠንከር ያስፈልጋልና በርቺ እህታችን። በዚህ አይነት ህይወት ላይ ያላችሁ ወንድሞች በርቱ ነው የምለው። እግዚአብሔር በቤቱ ያጽናሽ እህታችን። በርቺ። አሁንም በደንብ ተማሪ፣ በደንብ እወቂ። እግዚአብሔር በቤቱ ያጽናሽ። አሜን አሜን። ወንድሞች ጥሩ። እግዚአብሔር በቤቱ ያጽናሽ። እኔ በእውነት for the first time ማለት እናወራለን እንደዚህ ምናምን የተለያዩ ቤቶች ላይ እንገናኛለንና እንደ እግዚአብሔር ቃልን እንነጋገራለንና ብታምኑም ባታምኑ እንደዚህ አልመሰለኝም እና በጣም ደንግጬ ስሰማት የነበረውና እንኳንም ወደ ቤቱ መጣሽ፣ መብራን ረዳችሽ። በእውነት አሁንም ከቤቱ አትለይብን። ሁላችሁም እዚህ ያላችሁ በጸሎት አስቡ። ወደ ተሻለ ማንነት ደርሳ ደግሞ እግዚአብሔርን የምታገለግል ይችን ቤተክርስቲያን የምታገለግል ድንቅ እህት ያድርጋትና ሁላችሁም በጸሎት አስቧት። በእውነት ደስ ብሎኛል ስላንቺ። እግዚአብሔር ይመስገን። አሁንም ከቤቱ አንጣሽ ይታል። ዋው ኦኬ። ሌሎቻችሁስ ክርስቲያን እንኳን ደህና መጣልናል የምትሏት ነገር ካለ እውነት እፎይ ደህና ቆያችሁ? ሁሉ ሰላም ብያለሁ።
እንኳንም እግዚአብሔር ረዳሽ። እንኳን ከድቅድቅ ጨለማ ወደሚደነቀው ብርሃን እግዚአብሔር አምላክ ጠራሽ። አሁንም በቤቱ ያጽናሽ። ክርስቶስ ኢየሱስን ከዚህ በላይ የምትወጂበት የምታፈቅሪበት ጸጋውን ይስጥሽ። ስለሱም ደግሞ ለሰዎች ሁሉ እንድትመሰክሪ ጸጋውን ያድልሽ። በእውነት በጣም ደስ የሚል ምስክርነት ነው የሰጠሽንና በጣም ደስ ይላል። ይሄ ሰዎች የልብ ረፍት የሚገኝበት የት እንደሆነ እንዲያውቁ እንዲረዱ። ምክንያቱም መጽሐፍ ቅዱስም ይላል እንደ በጎች ተቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ ጠባቂ ወደ ክርስቶስ ተመልሳችኋል ይላል። ከክርስቶስ የተለየች ነፍስ ሁልጊዜም ቢሆን መንገዷ መቅበዝበዝ እንደሆነ ግልጽ ነው እና እንኳንም ወደዚህ ጠራሽ፣ ወደዚህ ሰላም ወደምታገኝበት ነገር ጠራሽና እግዚአብሔር አምላክ የተመሰገነ ይሁን። በርቺ፣ ከዚህ በላይ ቀጥይ። አንቺም ደግሞ ስሙን በአሕዛብ ፊት ሁሉ ለመመስከር ደግሞ ጽናቱን ጸጋውን ይስጥሽ። ለሴቶች እድል ስጡ እንጂ ሌዲስ ፈርስት። ሰውነ ቀጥይ። እሺ ቦስዬ እግዚአብሔር ያክብርልን። እግዚአብሔር ይስጥልኝ። ከዛ ለዚህ ሰዓት ነበር አካውንት እንትን በል ይለኛል፣ ያስቸግረኛል እና በውስጥ 10 ብር ልክልሻለሁ። ቀጥይ። እኔ እንደምታናገረኝ ላልመሰለኝም ነበረ። እኔሁ የኔ ውድ እንኳን ልዑል እግዚአብሔር ረዳሽ። አይ ቲንክ የእሷ ታሪክ ለብዙዎቻችሁ ምሳሌ የሚሆን ይመስለኛል። አንዳንድ ጊዜ ሰው ከጥላቻ ወይም ደግሞ ከንቀት ከማህበረሰብ ይሄ ማህበራዊ ህይወት ከሚባለው ጠልነት አይደለም አዋዋላችሁን፣ ጓደኞቻችሁን፣ አብራችሁ የምትሆኑ ሰዎች ምረጡ የሚባለው። በእርግጥ የእናንተ የምትሉትን ነገር ሪስፔክት አድርጎ አብራችሁ የምትማሯቸው አብራችሁ የምትሏቸው ሰዎች ሊኖሩ ይችላሉ። ግን ቢያንስ እንኳን የትኛው ጓደኛ ነው እኔ ላይ ጥሩ ነገር የሚያመጣው፣ የትኛው ጓደኛ ነው ወደ መንፈሳዊ ህይወት የሚያቀርበኝ፣ የትኛው ጓደኛ ነው ለእኔ ህይወቴ ቀና የሚሆነው ከእግዚአብሔር ጋር ያለኝን ግንኙነት እንዳጠበቅ የሚያደርገኝ የሚለውን ነገር ግን ልታስቡ ይገባል። በተለይ አሁን ሃይ ስኩል ላይ ኤርሊ ትዌንቲስ እና ደግሞ ይሄ 10ዎቹ መጨረሻ ላይ ያላችሁ ሰዎች አሁን እዚህ ሶሻል ሚዲያ ላይ እንዲህ we see a lot of videos አሁን ረመዳን ሲመጣ መንዙማን በመክፈት የተለያዩ ነገሮችን በማድረግ የሚያደርጉ ሰዎች አሉና እነዚህ ነገሮች ስንቃወማቸው ከህይወት መንገድ ከህይወት ጎዳና እንዳያወጧችሁ ነው። ስለዚህ እንደነዚህ አይነት ታሪኮች አይ ቲንክ ትልቅ አስተማሪ የሚሆኑ ይመስለኛል። በተለይ በጓደኛና በማህበራዊ ህይወት በሚባል ሰበብ አንዳንድ ጊዜ ሊሚታችንን እያለፈን ያንን ሊሚት ማለፍ ብቻ አይደለም ከህይወት መንገድ የምንወጣበት አጋጣሚዎች ይመጣሉ እና አይ ቲንክ ኢትስ ቬሪ ጉድ ስቶሪ ለነሱ አሁን በተለይ ይሄ አፍላ እድሜ ላይ ለሚገኙ ልጆች በጣም ትልቅ አስተማሪ የሚሆን ይመስለኛል። ያው አንቺም ሁላችንም በጉዞ ላይ ስለሆን ከዚህ በኋላ ያለውን ደግሞ እግዚአብሔር በቤቱ አጽንቶ ክብሩን መንግስቱን የምትወርሽበትን መንገድ እንደዚያው እንዲያስጀመረሽ ያስጨርስሽ የኔ ውድ እንኳን እግዚአብሔር ይረዳሽ። እና ለዚህ ንግግርሽ 5 ብር በጨመረሳ 15 አድርጌ በውስጥ ልክልሻለሁ። አውል ቢ ቬሪ ሃፒ። እውነት አንተ በጣም ጀነሮሲቲ ከአይምሮ በላይ ነብኝ። በቃ ለዚህ እኮ ነው ጭንቅላትሽ የምወድልሽ። አይ ነው አመስጋኝ ነኝ። እኔስ እህታችን እንኳን ደህና መጣሽ። ሞት ከሞላበት ወደ ህይወት እንኳንም ክርስቶስ ጠራሽ። ያነሳሻቸው ነገሮች ቀላል ነገሮች አይደሉም። ለምሳሌ እርኩስ መንፈስ መጠናወት፣ በዚህኛው ደግሞ የእርኩስ መንፈስ መላቀቅ፣ ራስን የማጥፋት ሙከራ የማድረግ እነኚህ ምንድን ናቸው? ቀላል ናቸውን? ብዙ ሙስሊም እህቶች
እህቶቻችን የሚጠቁበት ነው። በዚህ ብዙ ሙስሊም እህቶቻችን የሚጠቁበት ነው። አይታችሁ ከሆነ ብዙ ጊዜ ሴት ሙስሊም እህቶቻችን እርኩስ መንፈስ በጣም ነው የሚጫወትባቸው፣ ይጥላቸዋል። ትምህርት ቤት ላይ እንደዚህ ታዝባችሁ ከሆነ ገጥሟችሁ ከሆነ ብዙ ጊዜ መንፈሱ በጣም ነው እንትን የሚላቸው ሴቶቹ ላይ በተለይ። ሌላ ያነሳችሁ ምንድነው ከሴቶች አንጻር ቁርአን እንዴት ነው? ሌላ ያነሳችሁ ከቋንቋ አንጻር አንስታለች። በጣም መሰረታዊ ነጥቦች ነው ያነሳችሁ። ባይዘ ለምንድን ነው በቋንቋችን አይነገረን? ሌላ ያነሳችሁ ልክ ጥያቄዎች ስትጀምር ደግሞ የማግለል ብቻ አይደለም ትታሰር፣ ትገደል፣ ልጃችንን ታከፍራለች የሚል ይሄ እንደ እስልምናው እንዲሁ በቀላሉ የሚታይ ፖይንቶች አይደሉም። ባይዘ ትልልቅ ነጥቦች ናቸው። የተወሰኑትን እንሂድበት እስቲ። ለምሳሌ እርኩስ መንፈስ ታውቃላችሁ ወደ ሰላም ሊመራ አይችልም። ሰላማችሁን ነው የሚነፍጋችሁ፣ ሰላማችሁን ይነሳችኋል ማለት ነው ያ ነገር እንዳለባት። ምክንያቱም ጸበል ስትሄድ ያ ነገር እንደለቀቃት ነግራናለች አስቀድሞ። ያኛው አላስለቅቃትም ማለት ነው። እንዲያስለቅቃት ደግሞ ቁርአን ይቀርቡልኝ ነበረ። በድምፅ ማጉያም እንዲቀራልኝ ይደረግ ነበር። እንድቀራ የሚደረግ እንደዛ ያደርጉኝ ነበር ነው ያልሽኝ አይደለ? በዛውም ደግሞ ረሳ ነበር አልሽን አይደለ እህታችን? ይሄ ታሪክ የነብዩ ታሪክ ነው። በነገራችን ላይ ሙሐመድ ቁርአን አይገባኝም አለች እህታችን። አይገባኝም which is አልይዘውምም አለች፣ ትረሳዋለች። ነግሮኝ ሰምቼው ረሳዋለሁ አለች። ይሄ ታሪክ የነብዩ ታሪክ ነው። ባይዘ ነብዩ ቁርአንን ይረሳ ነበረ፣ ተነግሮት ይረሳ ነበር። አንድ ሰውን ከረጋ ደም በፈጠረው ቅራ እያለ ጅብሪል መጥቶ ሲጨምቀው ተጨነቀበት እንጂ ተደሰተበት አይልም። ቡኻሪ 3ን አንብቡት። ተመጨነቁ የተነሳ የአንገቱ ደም ስር ተገትሮ እየሮጠ ሄዶ ከድጃን አስጠይኝ ነው ያላት። የሆነ ነገር እንዳልሆን ፈላለሁኝና ሸፍኝኝ ነው ያላት። ስለዚህ ቁርአን የሚያስጨንቅ ነው፣ የሚያስጨንቅ ሰላም የሚነፍክ ሰላምን የሚነሳ ያጋንንት ቃል ስለሆነ ያስጨንቃል። ክርስቶስ እኔ ሰላሜን ተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። ቁርአን ግን ሰላም የሚሰጥ አይደለም። ለዚህ ነው ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 አካባቢ ይመስለኛል እኔ ሰላም ስሰጣችሁ ዓለም እንደሚሰጥ አይደለም ያለ። ቁርአኑ ግን ሰላም የሚሰጥ አይደለም። ማያችሁ የሚያስጨንቅ ስለሆነ ተተቀራበት በኋላ የአንገቱ ደም ስር ተገትሮ እየሮጠ ሄዶ ከድጃን ሸፍኝ ደብቅኝ እንደ ሕፃን ልጅ አላት ማለት ነው። እህታችንም ተቀርቶላት ያስጨንቃት ነበር ጭራሽ። ያ የተቀራላትን ደግሞ ተተነገራት በኋላ ይጠፋባት ነበር። ነብዩም ቁርአኑ ይጠፋበት ነበረ በሚገርም ሁኔታ። እርኩስ መንፈስ እንዳለባት ነገረችን እና እንደወጣላት። ነብዩ ራሱ አጋንንት ነበረበት፣ ሰይጣን ነበረበት። ሁሉም ሰው ሰይጣን አለበት፣ እኔም ሰይጣን አለኝ። ሰይጣኔ ደግሞ እኔ ያዘኛል፣ ኢቭን የማጥመሚያ ቃላት እንኳን ይጥልብኛል። ሱረቱ ሐጅ 52 ላይ ተፍሲር አስባባል ነው ዙሉል አልወሂዲ መመልከት ይቻላል። አጋንንት ቃል የሚቀበል ነበረ። ይህ ብቻ ሳይሆን አጋንንት በደም ስራችሁ ውስጥ በሁላችሁም አለ ተብላችኋል። ሰይጣን ደም በቱቧችሁ ውስጥ በደም ስራችሁ ውስጥ እንደሚዞር ሰይጣን በሰውነታችሁ ውስጥ ይዞራል ብሏል። ታዲያ አጋንንት አለብኝ የምትይን አጋንንት እኮ እንደሚኖርብሽ አስተምሮቱ ራሱ አጋንንት ሁላችሁም አለባችሁ ብሏል። አጋንንት ሁላችሁም አለባችሁ። ሙስሊም ስትሆኑ አጋንንት ይዋሃዳችኋል። አሜን ብላችሁ ያንን አስተምሮ የምትቀበሉት አስተምሮቱን አሜን ብለሽ ስለምትቀበይ አጋንንቱ ይዋሃድሻል። ቁርአኑ ደግሞ አያስጥልሽም። ምክንያቱም ቁርአኑ ራሱ ምን ስለሆነ አጋንንት የሚያስጥል ስላልሆነ። ነብዩ ቁርአንን እየቀራ ለሰዎች ሁሉ ቁርአንን ያስተምራል የተባለው ነብዩ እንኳን እየቀራ ሚኒመም ከ3 ወር እስከ 6 ወር እስከ 3 ዓመት የሚሉ አሉ። በአጋንንት ቁጥጥር ስር ሆኖ ከሚስቶቹ ጋር እንኳን ሳይገናኝ የተገናኘ የመሰለው እንደ እብድ ብቻውን ወሲብ ያደረገ የሚመስለው ላዩ ላይ ይረጭ ነበር። ላዩ ላይ የወንድ ዘር ፍሬውን እንትን ይል ነበረ፣ እንደ እብድ ማለት ነው። እህታችን ምን አለች? ጀስ እንደ እብድ ያደርገኝ ነበር አለች። ነብዩን እኮ ነው የሆንሽው አንቺ እህታችን። ሴቷ መሐመድ ነው የሆንሽው። ሴቷ መሐመድ ነው የሆንሽው። የመሐመድን ታሪክ ነው እኔ ባንቺ ውስጥ እየሾፍኩት የነበረው ማለት ነው።
ራሴን ላጠፋ ሞክር ነበር አለች። ሳሂህ ቡኻሪ 6982 ላይ ባልሳሳት ሙሐመድ ራሱን ለማጥፋት ተራራ ላይ ሄድ ነበረ። ራሳችሁ እህታችንም ደጋግማ ራሷን ለማጥፋት እንደሞከረ ትነግረናለች። ሙሐመድም ያንኑ ያደርገው ነበር። ታዲያ ምን ሴቷ ሙሐመድ እኮ ነሽ፣ ሴቷ ሙሐመድ ነሽ። ቁርአኑን ስቀረው ጭራሽ ይበስብኛል አለች። እንዴ ታዲያ ቅድም ታላቁም እያለው ነበረ። ቁርአንን ሱረት ጂን 72ኛው ምዕራፍ ላይ ነው ከአጋንንት ወገን የሆኑ ሰሙ ቁርአንን ማለት ነው የአምላካችን ክብር ላቀው እሱ ልጅም ምንም አልወለደም ምናምን እና ይቀጥላል። ከዛ ቁርአንን ሲሰሙ ደግሞ ድርብርብ እንደሆኑ ጂኒዎቹ እንደተረባረቡም ደግሞ ይናገራል። ቁርአንን ሲሰሙ ድርብርብ ሆነው ወደሱ ይቀርባሉ ይላል። ሰው መጽሐፍ ቅዱስን ሲያነብ የጌታን ቃል ሲያነብ ሴጣን ይርቃል እንጂ እንዴት ነው እየተደራረቡ? which is ድርብርብ ማለት አንዱ በአንዱ ላይ ሆነው ወደ አንተ የሚቀርቡት ሲሰሙ ድርብርብ ሆነው መጡ ይላል፣ ቀረቡ ይላል። ሰው ምንም እንትን የሚል አይደለም ለማለት ነው። ጭራሽ ሚስብ ስለሆነ አይ ቲንክ ባልሳሳት ሙስሊም ወይንም ቡሃሪ ላይ 450 ላይ ነብዩ ራሱ አጋንንት ግብዣ ያደርጉለት ነበረ። አጋንንት የሚጋብዙት ነበረ። which is ብቻውን ደግሞ ይንቀሳቀስ ነበር። ብቻውን ይሄድ ነበረ። እህታችን ልክ ብቻዋን እንዳስቀራት ማለት ነው፣ እንደነጠላት ማለት ነው። ይሄ አጋንንቱ ስራ ነው፣ የጥልቁ መንፈስ ስራ ነው። የነብዩን ተግባር ነው የነገረችን። በተዘዋዋሪ ነብዩም ላይ እንደዚሁ አይነት ነገሮች ነበሩ። ኦቨርኦል ግን ምንድነው እሱ ክርስቲያኖች ምን መርጠውን ጓደኛ ልንለይ ይገባል። ተደጋጋሚ እኔም ማያቸው ከቤተሰቦችም ይደርሱ የመሰረታዊ የቤተክርስቲያንን አስተምሮ ሳያውቁ የሚሰጣቸው ኔጌቲቭ ነገር which is ስለራሳቸው የሚነገራቸው ኔጌቲቭ ነገር ይሰሙና ያኛው አስተምሮ ያኛው ሃይማኖት ትክክል ነው አይደለም ብለው ሳይመረምሩ ሄደው የሚነከሩበታሉ። ከዛ በኋላ ከገቡ በኋላ ምን ይሆናሉ? አስቀድሞ የተነገራቸው እዚህ ያላለ የወጡበትን አታክ ብቻ የሚያደርጉት ተምረው አውቀው አይደለም። አስቀድሞ ጭንቅላታቸው ውስጥ የሞሉት ቆሻሻ አስተሳሰብ አለ። ያንን ነው ዝም ብለው የሚወረውሩት። የገባችሁበት ትክክል አይደለም ብትሏቸውም አይሰሙም። በቃ በዚህ ክርስትና ትክክል ባይሆን እንኳን እስልምናን ትክክል አያደርገውም። የእስልምና ስህተት መሆን ክርስትናን ትክክል አያደርገውም። የእስልምና ስህተት መሆን ክርስትና ትክክል ነው ማለት አይደለም። የክርስትና ደግሞ ስህተት መሆን እስልምና ትክክል ነው ማለት አይደለም። አብዛኛው ማህበረሰብ ግን ይሄን አያውቅም። እንደዚህ አይነቶቹ ደግሞ ዝግመተ ለውጣቸውን ያልጨረሱ ሰዎች ምንድነው የሚመስላቸው? እዚህ ጋር የሆነ ነገር ሲነገራቸው ሳይማሩ ሲዘሉ እንትን ሲሉ ይኖሩና የሆነ ሰዓት ላይ ቀላል ጥያቄ ከሆነ የተጠየቁት ሲጠየቁ መልስ የሌለው ይመስላቸዋል። ከዛ ያኛው ጋር ደግሞ ምን አይነት እጅግ ዘግናኝ ላይምሮ ቅድም እንዳለችው እህታችን ሰው መብላትን አነሳች። በክርስቲያኖች ሰው ይበላሉ የሚል አስተምሮ አይምሮ ሞልተውብኝ ነው አለች። which is እነኛን ያነሷቸው ምንድነው? ብሉይ ኪዳን ላይ በኃጢአታቸው ምክንያት ሰውን ገለው ይበሉ አሉ፣ ሰው አርደው ይበሉ አሉ፣ ሕፃናትን ያሉ አሉ። በኃጢአታቸው ምክንያት ልክ እንደ ሙስሊሞች ከተራቡ ሰውን አርደው መብላት በእስልምና አስተምሮ ተፈቅዶላቸዋል። ሰውን አርደው መብላት which is ተፍሲር አልቁርጡቢ ቮሊዩም 2 ገጽ 85 ላይ ይገኛል። ኢስላሚክ ጁሪስፕሩደንሲ ፔጅ 199 እና 202 ላይ ታሪኩን ታገኙታላችሁ። አንድ ሙስሊም ተተራበ ክርስቲያኖችን አርዶ መብላት ይችላል። ከተራበ አርዶ መብላት ይችላል። ይሄንን ታሪክ መጽሐፍ ቅዱስ ሲያስቀምጥ ምን ብሎ ያስቀምጠዋል? እንደዚህ የሚያደርጉ ሰዎችን በኃጢአታቸው ምክንያት ኦኬ እንዲህ ያደረጉ ሰዎች አሉ ተብሎ ሲቀመጥ ክርስቲያኖች አርዳችሁ ብሉ ማለት አይደለም። የሙስሊሞቹ ግን ከተራባችሁ አርዳችሁ ብሉ የሚል ፍቃድ ነው። እሷ ያነሳችው አስተምሮ እሷ የተናገረችው እስልምናን ስንመዝንበት እስልምናን ገደል የሚከተው ነው። እነሱ እኛ ጋር ቆሻሻ ብለው ያነሱት ማለት ነው። እስልምናን ገደል የሚከተው አስተምሮ ይሆናል ማለት ነው።
ሌላው ነበር ያነጠፋብኝ ያነሳችሁ ግን ቤቢ አንድ ሁለት ያነሳሻችሁ ሌሎች አይምሮ ሄደ ነበር ጠፍተውብኛል። የመርሳት ችግርን የሚየገጠመኝ ነው ያለሽ። በዋናነት ግን እንኳንም ክርስቶስ ረዳሽና ከጨለማ ውስጥ ወጣሽ። ሌሎቻችሁም ተማሩበት ከእንደዚህ አይነት አካሂድ። ያው ሽማግሌ እንዴት ነው ትዝ የሚለውን ነው የሚቀጥለው። ይስቁብኛል በእኔ መሰለኝ አስታወስኩ ስል ኤኒዌይስ ምንድነው እሱ እንደ እስልምና አስተምሮ አንድ ሰው ከእስልምና ከወጣ መገደል ነው ያለበት። ያንን ያሉ አካላት እውነት ናቸው። ባለመግደላቸው ግን ይጠየቁበታል። አንቺም ባለመግደላቸው ይጠየቁበታል። ክርስቶስ ከሞት ያስመልጠናል። ክርስቶስ ከሞት ማስመለጥ የሚችል ያው አምላክ ነው። ከእስልምና መውጣት ግን ያስገድላል። ልጃችንን ልታከፍር ትችላለች እያሉ ይሰጉ ነበር፣ ይሳቀቁ ነበረ። ከጠረጠሩ በልብሽ እንደዚህ የምትመኝ ከሆነ ወደ ክርስትና እንዲመጡ አሁን እንደተናገርሽው ጥሪ የምታቀርቢ ከሆነ የሴቶች ምዕራፍ ሱራ ኒሳ 89ኛው አያ ላይ ቅጣትሽ ግድያ ነው። ሱራ ናሳይ 40 60 ላይ 40 69 ላይ 40 66 ላይ 40 59 ላይ 40 61 ላይ 40 62 ላይ ቅጣትሽ ግድያ ነው። ከእስልምና ገብተሽ መውጣት ከእስልምና መውጣት ቅጣቱ ምንድነው? ግድያ ነው። አንደኛ ሰዎች ያልገደሉሽ ለምንድነው? እሱ ወይንም እስልምናውን ሕግ በስርዓት አይተገብሩትም ወይንም ደግሞ ከእስልምና ሕግ ይልቅ የሀገሪቷ ሕግ ማይፈቅድ ከሆነ ያለሽበት ሳውዲ ካልሆነ ምንትን ብለዋል ማለት ነው። የሀገሪቱ ሕግ ሞር ገዝቷቸዋል። እንደ ሳውዲ ከሆነ ያው ቀጥታ ባለቤቱ የሚገለው በእንትኑ ነው፣ በሸሪያው ነው የምትገደዩ። በሸሪያው መሰረት ከሃይማኖት ከወጣሽ ትገደያለሽ። እዛ የምትወኝ ግን ምንድነው እሱ ኢትዮጵያዊ እንደዚህ ወይም ከሌላ ሀገር የመጣ ዜጋን አይ ቲንክ ሪፖርት መሰለኝ የሚያደርጉት። ሎካሉ ግን ይገደላል። ዜጋው ከሆነ ይገደላታል። መውጣት አይችልም፣ በሸሪያ የሚተዳደርበት ሀገር ላይ ማለት ነው። ስለዚህ እግዚአብሔር በደሙ ሸፍኖሻል፣ ጠብቆሻል ማለት ነው። ይሄ ክብር ምስጋና ይሁን ለሱ። ምክንያቱም እኛ የተነገርነው እንደምንገደል እንጂ እንድንገልለት አይደለም። ከዚህ ገዳይ ሃይማኖት ነፃ ወጣሽ። እግዚአብሔር የተመሰገነ ይሁን። ሌላኛው በየጠበል ቦታ ላይ ስትቆይ አልተማረችም፣ መንፈስ ሲወጣ አልተማረችም። ምንድነው እሱ? ይሄ የእኛ ችግር ነው። የቤተክርስቲያናችንም ችግር ነው፣ የአባቶችም ችግር ነው፣ የእኛም ችግር ነው። ቀደም ብያችኋለሁ። ሴቶች በተለይም ሙስሊሞቹ ሴቶች ስል እንደውም አሁን መጣልኝ ቅድም አንድ ያነሳችሁ ሴቶች ጋር ሙስሊሞቹ ሴቶች ምንድነው እሱ ጸበል ቦታ ላይ ካያችሁ በጣም ይመጣሉ። በጣም ነው የሚመጡት። ከክርስቲያኖች በላይ ነው ተአምር የሚደረግላቸው የሚፈወሱት። አይታችሁ ከሆነ ተጸብለው ተፈውሰው ድነው ይሄዳሉ መንፈስ ወጥቶላቸው። ነገር ግን እስልምና ሐሰት ነው ብለው ሲያስተምሯቸው አይታችሁ ታውቃላችሁ? ክርስትና ተቀበሉ ተብለው ይሰብኳቸዋል፣ ያደርጉታል። ተመንፈሱ ያድኗቸዋል፣ እንደዚህ ይሰዷቸዋል። ክርስትናን ጋይድ ያደርጓቸው፣ አያስተምሯቸው። በሚያሳዝን ሁኔታ ዳነች። ልክ ሐኪም ቤት ሄደህ ድነህ ስትመለስ ሐኪም ቤቱን ሄደህ ዶክተሩ ያዳነን እምነት ምንድነው? ከዛ እኔ ያንተን እምነት ልቀበል አትለውማ። ስራው ምንድነው? ያ ዶክተር ማከም ማዳን ነው። አክሞ ያድናል። ከዛ በኋላስ ወደ ቤት ይሰዳል። የዶክተር ስራው ምንድነው? መጽሐፍ ቅዱስን በደንብ አውቄ ቄደሬን ተጠምቄና ቅዱስ ቁርባንን ተቀብዮ ቢሆን ደስ ይለኛል። አሁን በፊት እንደዛ 9 ወር ሙሉ በየገዳሙ የሄድኩበትን አውቄ በነበረ ማለት አልቆጭበትም። እግዚአብሔር ይመስገን። ያ ሁሉ ብዙ ታምር ነገሮችን አድርጓል። በእኔ ላይ ጤና ይመልሷል። እግዚአብሔርን አሳውቆኛል፣ ወደ ቤቴ ይመልሶኛል። ግን ቢሆን በጣም ብዬ እቆጫለሁ አሁን ላይ ሳስብ ማለት ነው። እና አሁን ያገኘሁትን ድል ምን ነው ያን ያግኝቼው በነበረ ላለው እና በጣም መናገር የምፈልገው ነገር አሁን በቅርብ ራሱ አሁን ባለውበት ቤት ራሱ በጣም በመስቀል ከአንገቴ ላይ መስቀል አለና ተጣልተን
መስቀልሽን አውልቄ ወይ ስራው ይቅርብሽ ነበር የተባልኩት ማለት ነውና ለመጀመሪያ ጊዜ ውስጤ ማለት ነው እንዴ ውስጤ በቃ እንዴ ውስጤ ምን ቢልጋር ውስጤ ስለሰማችኋልና ኮንፊደንስ በቃ በራሴ ኦርቶዶክስ በመሆኔ መስቀል አንገቴ ላይ በማድረጌ ለመጀመሪያ ጊዜ በህይወቴ ኮንፊደንስ ተሰማኝ፣ ሰላም ተሰማኝና በፍጹም አልኳቸው ማለት ነው። አይሆንም አልወልቅም፣ ስራ ይቀርብኛል ስላ ሴትዮዋም ሰውየውም ሄዱ ቆዩና መጡና እንዴ ሰውየው እኮ ሊያስወጣሽ ነበር ግን ለምን እንደሆነ አላውቅም። ሰውየው የተናገረውን ቃሉን ቀይሮ አያውቅም። ላንቺ ሲሆን ግን ቀየረልሽ ነው ያለችኝ። በጣም ደንግጣ በጣም ሰርፕራይዝ ሆና ማለት ነውና እግዚአብሔር ይሄን ያለው የሚሰራው እኛ በሩን ስንከፍትለት ቅድሚያ ስንሰጠው እሱ ደግሞ እጥፉን ሄዶ ምን ያህል በእኛ ላይ ስራውን እንደሚሰራ እድሉን እንደሚሰጠን ነውና በተለይ ሴቶችዬ እባካችሁ በጣም ብዙ ሴቶች እየተበላን ያለነው ለፍቅር ስንል ለጥቅም ስንል ሃይማኖታችንን እየቀየርን እያረከስን እያሰደብን ነውና ፕሊስ እዚህ ላይ እንጠንቀቅ እንማር። እኔ አንድ ሴት ልጅ በደንብ ከተማረች ከ10 ወንድ ትበልጣለች ብዬ አስባለሁ። የተቀየማችሁ ካላችሁ በጣም ይቅርታ። አንዲት ሴት ልጅ ከተማረች በጣም ብዙ ቦታ የማዳረስ አቅም አላት ብዬ ስለማስብ 10 ወንድ ከምታስተምሩ አንድ ሴት ልጅ በደንብ ብታስተምሩ በጣም ብዙ ለውጥ ያመጣል ብዬ አስባለሁኝ እንደኔና ሴቶችዬ ራሳችን ላይ እንስራ እባካችሁ። በተለይ ወጣት ሴቶች በተለይ በሰው ሀገር የምንኖር ሰዎች ራሳችን ላይ እምነታችን ላይ እንስራ፣ ፈጣሪያችን ወደ ራሳችን እናስገባ ነው የምለው። እችን ለመናገር ነው። ቀጥሉ።